የመዲናይቱ አዲስ አበባ ጉዳይ በርካታ አስደንጋጭ ክስተቶችን እያስተናገደ ቀጥሏል። መዲናይቱ አዲስ አበባን በተመለከተ ከፍተኛ ውዝግቦች አሁንም እየተደመጡ ነው። የወቅቱ የኢትዮጵያ ፖለቲካ ውጥረቶች፣ የናይሮቢ ድርድርና የአብን ተቃውሞ እንዲሁም የአዲስ አበባን ዕጣ ፈንታ በተመለከተ ሰፋ ያለ መረጃ ይዘንላቸዋል። ኢትዮጵያ በአሁኑ ወቅት ታሪካዊ ዘመን ተሻጋሪና እጅግ ውስብስብ በሆነ የፖለቲካ ምዕራፍ ውስጥ ትገኛለች። በአንድ በኩል በሰሜኑ የአገሪቱ ክፍል የተከሰቱ አዳዲስ የሰላም ስጋቶችና የፕሪቶሪያውን ስምምነት ለማስቀጠል የሚደረጉ ዲፕሎማሲያዊ ጥረቶች ሲኖሩ፣ በሌላ በኩል ደግሞ ሀገራዊ መግባባትን ለመፍጠር በተጀመረው የምክክር ሂደት ዙሪያ የሚነሱ ብርቱ ውዝግቦች፣ የፖለቲካ ፓርቲዎች ተቃውሞና ህዝባዊ ብሶቶች ሀገሪቱን እያንቀጠቀጡ ይገኛሉ። በዚህ አጠቃላይ ዝርዝርና ሰፊ ዘገባችን በሶስት ዋና ዋና አጀንዳዎች ላይ ትኩረት በማድረግ ወቅታዊውን የሀገሪቱን ሁኔታ እንመለከታለን። የፌዴራል መንግስትና የህወሓት አመራሮች በኬንያ ናይሮቢ ሊያደርጉት ስለታሰበ ውይይት የወጣውን አዲስ መረጃ በስፋት የምናስደምጣችሁ ሲሆን የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ኮሚሽን ሂደት ላይ ያቀረበውን በርታ ያለ ተቃውሞና ሂደቱን ውድቅ የማድረግ ማስጠንቀቂያ፣ በምክክር መድረኩ ላይ በአዲስ አበባ የባለቤትነትና የአስተዳደር ዕጣ ፈንታ ዙሪያ ከተሳታፊዎች በኩል የቀረቡና እየቀረቡ ያሉ ሞቃታማ ክርክሮችና የተቃረኑ እይታዎችን በስፋት የምናስደምጣችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። አብይና ደብረጽዮን ፊት ለፊት ሊመክሩ ይሆን? በፕሪቶሪያው የሰላም ስምምነት አማካኝነት በትግራይ ክልል አውዳሚ ጦርነት ቆሞ አንጻራዊ ሰላም ሰፍኖ የቆየ ቢሆንም ከቅርብ ጊዜ ወዲህ በክልሉ አዳዲስ የፖለቲካና የጦርነት ስጋቶች ማንዣበባቸውም ይነገራል። በተለይም በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍና በሌሎች የድርጅቱ አመራሮች መካከል የተከሰተው ከፍተኛ የሀሳብ ልዩነትና መከፋፈል አካባቢውን ዳግም ወደ ግጭት እንዳይመልሰው ትልቅ ስጋትን ደቅኗል። የትግራይ ህዝብ ቀደም ሲል በነበረው አውዳሚ ጦርነት ምክንያት ከፍተኛ የሰው ልጅ ህይወት፣ የኢኮኖሚ ውድመትና የማህበራዊ መዋቅር መፍረስ ዋጋ የከፈለ በመሆኑ በአሁኑ ወቅት ጦርነት ሰልችቶናል፣ ዳግም ዋጋ መክፈል አንፈልግም በማለት ድምፁን በአደባባይ እያሰማ ይገኛል። ይህንን የከፋ የሰላም መደፍረስ ለማስቀረትና የተፈጠረውን ውጥረት በንግግር ለመፍታት ዓለም አቀፍና ቀጠናዊ የሰላም አሸማጋዮች ዳግም ወደፊት መጥተዋል። በቀጣዩ ሳምንት በኬንያ ናይሮቢ በፌዴራል መንግስትና በህወሓት ይበልጥ ደግሞ አማጺ ተብሎ በተፈረጀው የህወሓት ክንፍ ተወካዮች መካከል አዲስ የውይይት መድረክ እንዲካሄድ ቀጠሮ መያዙም ተሰምቷል። ይህ በናይሮቢ የታቀደው ስብሰባ ዋና ዓላማው የተባለውም በህወሓት የውስጥ አመራሮች መካከል የተከሰተውን ልዩነት ወደ አዲስ ጦርነት እንዳያመራ ማድረግ፣ የፌዴራል መንግስትና አማጺ ክንፍ ወደ አንድ የውይይት ጠረጴዛ በማምጣት የፕሪቶሪያውን ስምምነት ማስቀጠል፣ በአካባቢው የሚኖረውን አጠቃላይ ህዝብ ዳግም ከሚመጣ አውዳሚ የጦርነት ማዕበል መታደግ እንደሆነ የሚወጡ መረጃዎችም ያመላክታሉ። ነገር ግን ጦርነት ከመጀመሩ በፊት ድርድር መልካም ቢሆንም ህወሓትና የፌዴራል መንግስቱ ቀጣይ ሳምንት በኬንያ ሊደራደሩ ተስማምተዋል በሚል በማህበራዊ ሚዲያ የሚሰራጨው መረጃ ከየትኛውም አካል እንዲሁም ዲፕሎማቲክ ምንጮች የተረጋገጠ መረጃ እንደሌለው ነው የተገለጸው። ህወሓት ከድርድር ይልቅ የጦርነት ዝግጅትን አጠናክሮ እንደቀጠለ ነው። በራያ መሆኒ ከተማ ሁሉም አርቢዎች እያንዳንዳቸው 6 ፍየል እንዲያቀርቡ፣ ራያ ጨርጨር ደግሞ እያንዳንዱ ገበሬ 14000 ብር ለጦርነቱ እንዲያዋጣ ትዕዛዝም መተላለፉንም ተመልክተናል። ወደ ቀጣይ ጉዳያችን ስናመራ የአብን ጠንካራ መግለጫና የሀገራዊ ምክክሩ ተቺዎችን በስፋት የምናስደምጣቸው ይሆናል። በሌላ በኩል ሀገሪቱ መግባባትን ለመፍጠርና የቆዩ የፖለቲካ ስብራቶችን ለማከም እየሰራው ነው የሚለው የኢትዮጵያ ሀገራዊ ምክክር ኮሚሽን ከፖለቲካ ፓርቲዎች የሚሰነዘርበት ተቃውሞ እያየለ መጥቷል። የአማራ ብሔራዊ ንቅናቄ አብን ባወጣው ሰፊ የአቋም መግለጫ በሂደቱ ላይ መዋቅራዊ ግድፈቶችና የገዢው ብልጽግና ፓርቲ ቀጥተኛ ጣልቃ ገብነቶች በስፋት እየታዩ ነው ሲልም ከሷል።
አብን በመግለጫው ሂደቱን ውድቅ ማድረግና አለመተባበርን ያነሳ ሲሆን የምክክር ሂደቱ ባልተስተካከለ መንገድ የሚቀጥልና ገዢው ፓርቲ ጣልቃ ገብነቱን የማያቆም ከሆነ አብን ለሂደቱ ምንም አይነት እውቅና እንደማይሰጥና ከኮሚሽኑ ጋር እንደማይተባበር ገልጿል። በተጨማሪም የስልጣን ማጠናከሪያ ስጋትን በተመለከተ በሰጠው ማብራሪያም ገዢው ፓርቲ ይህንን ሀገራዊ ምክክር የህዝቡን ድምጽ ለማዳመጥ ሳይሆን ስልጣኑን ለማጠናከርና አምባገነንነቱን ህጋዊ ሽፋን ለመስጠት እንደ መሳሪያ እየተጠቀመበት ነው ሲልም ኮንኗል። የአዲስ አበባ ህዝብ ውክልናን በተመለከተ ደግሞ በሚሊዮኖች የሚቆጠሩ የከተማ ነዋሪዎች ድምጽ መታፈኑን በምክክር መድረኩ ላይ ነዋሪዎችን እንወክላለን ብለው የቀረቡ አካላት የተጣለባቸውን አደራ በመዘንጋት የአንድን ወገን ፍላጎት ለማስፈጸም ሲሉ የከተማውን ህዝብ ጥቅም አሳልፈው ሰጥተዋልም ብለዋል። በምክክር ወቅት ከመንግስት ወገን የቀረበውን በፓርላማ የሚመረጥ ፕሬዝደንታዊ ስርዓት አብን አጥብቆ ተቃውሞታል። የደቡብ አፍሪካን ተሞክሮ በማጣቀስ የቀረበው የሀሳብ ስልጣንን በአንድ ቡድን እጅ ማከማቸት ያለመ ነው ያለው አብን ይልቁንም እጩዎች የመላውን ሀገሪቱን ዜጎች ድምጽ እንዲያገኙ የሚያስገድድ ቀጥተኛ ፕሬዝደንታዊ ወይም ከፊል ፕሬዝደንታዊ ስርዓት እንዲተገበርም ጠይቀዋል። የተወሰኑ የመገናኛ ብዙሃን የገዢውን ፓርቲ አጀንዳ ብቻ እያቀነቀኑ ነው ያለው አብን ለኦሮሞ ህዝብ በስሙ የሚነግዱ ጽንፈኞችን እንዲታገል፣ ለአማራ ህዝብ ደግሞ የሚደርስበትን ጫና ለመመከት የውስጥ ልዩነቱን ወደ ጎን በመተው ለህልውናውና ለእኩልነቱ በአንድነት እንዲቆም ጥሪንም አቅርበዋል። በተያዘው መረጃችን ደግሞ የአዲስ አበባ ጣፈንታና የተቃረኑ እይታዎችን እንመለከታለን። የምክክር ኮሚሽኑ አጀንዳዎች መካከል በጣም አከራካሪውና ከፍተኛ የስሜት ውጥረት የፈጠረው የአዲስ አበባ አስተዳደራዊና ባለቤትነት ጉዳይ ነው። በምክክሩ መድረክ ላይ በተሳታፊዎች በኩል ሁለት ተቃራኒ የፖለቲካ እይታዎችና ክርክሮች እየቀረቡ ይገኛሉ። የአቶ ቀጀላ መርዳሳ ቱሉና የኦሮሞ ተወካዮች ሙግት በእጅጉ ተጋግሎ ቀጥሏል። በምክክር ሂደቱ ከተሳተፉት መካከል አቶ ቀጀላ መርዳሳ ቱሉ እንደገለጹት አዲስ አበባ የኦሮሚያ ዋና ከተማና የፌዴራል መንግስት መቀመጫ እንድትሆን የተወሰነው ከበላይ አካላት በመጣ ትዕዛዝ ነው የሚለው ወሬ ሙሉ በሙሉ የሐሰት ፕሮፓጋንዳ ነው ብለዋል። አቶ ቀጀላ በንግግራቸው አጀንዳው ከበላይ አካላት የመነጨ ሳይሆን ከወረዳ ጀምሮ እስከ ክልል ህዝቡ የተመካከረበት እውነተኛ የህዝብ አጀንዳ ነው። ከተማዋ በኦሮሚያ መሬት ላይ ያለች የተገነባችም የኦሮሞን አርሶ አደር በማፈናቀል በመሆኑም ህገ መንግስታዊ እውቅና ሊሰጠው ይገባል። አዲስ አበባ የኦሮሚያ ዋና ከተማና የፌዴራል መንግስት መቀመጫ ሆና በህግ እንድትወሰን ተጠሪነቷ ግን ለፌዴራል መንግስት እንዲሆን ምክር ሀሳብ ቀርቧል። አብዛኛው ተመካካሪ በዚህ ሀሳብ ላይ የተስማማ ሲሆን ልዩነት ያላቸው አካላት ሀሳባቸው በልዩነት እንዲያዝም ተደርጓል። በሌላ በኩል ጥቂት የማይባሉ ተመካካሪዎችና የፖለቲካ ኃይሎች አብንን ጨምሮ ተቃራኒ አቋምን አምጥተዋል። ከተማዋ በነዋሪዎች ላብ ጉልበትና ሀብት የተገነባች ታሪካዊ አመጣጧም ከ13ኛው ክፍለ ዘመን ጀምሮ የነበረው የቀድሞ የሀገሪቱን ነገስታት ታሪክ የሚያንጸባርቅ እንደሆነም ይሞግታሉ። አዲስ አበባ የሁሉም ኢትዮጵያውያን መዲና በመሆኗ የትኛውም ክልል ልዩ ባለቤትነት ሊኖረው አይገባም። ይልቁንም የፌዴራል ግዛት ሆና በነዋሪዎቿ የራስ አስተዳደር ልትመራ ይገባል የሚል ጽኑ አቋምን ይዘዋል። ከተማዋን የኦሮሚያ ዋና ከተማ ማድረግ የነዋሪዎቿን መብት የሚያጠብ እናም ዘውጋዊ ፖለቲካን የሚያጠናክር ነው በማለትም ይቃወማሉ። በአጠቃላይ ሲገመገም ኢትዮጵያ ያለችበት የፖለቲካ ምህዳር በከፍተኛ ውጥረት፣ አለመደጋገፍና የፍላጎቶች ፍጭት የተሞላ ነው። በናይሮቢ ይደረጋል የተባለው የሰላም ውይይት በትግራይ ክልል አዲስ የጦርነት ደመና እንዳያንዣብብ ለማድረግ የሚደረግ ወሳኝ ጥረት ቢሆንም ነገር ግን መረጃው ስለ እውነትነቱ የተረጋገጠ ነገር የለም። በአብንና በሌሎች አካላት በኩል የሚነሱ የአግላይነት የገዢው ፓርቲ ጣልቃ ገብነትና ሂደቱን ውድቅ የማድረግ ማስጠንቀቂያዎች ምክክሩ ሀገራዊ መግባባት የማምጣት አቅሙን አጠራጣሪ አድርገውታል። እንደ አዲስ አበባ ያሉ አጀንዳዎች ላይ የሚደረጉ ክርክሮች በፖለቲከኞች ዘንድ የተካረሩ በመሆናቸው ሀገሪቱ በሐሰት ትርክትና በባዶ ፕሮፓጋንዳ ሳይሆን በእውነተኛ አቃፊ፣ ግልጽና ሁሉንም ወገን ባካተተ ድርድር ብቻ ዘላቂ ሰላም ልታገኝ እንደምትችል የፖለቲካ ተንታኞችም ያመላክታሉ። ይህ ሂደት ወዴት እንደሚያመራና የሀገሪቱ
የሀገሪቱን የፖለቲካ አቅጣጫ እንዴት እንደሚቃኘው በቅርቡ የምንመለከተው ይሆናል። እኚህን መረጃዎች ተከትሎ በቀጣይ የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ሲሆን እስከ መረጃችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ እስክንገናኝ ተሰናበትን። መልካም ቆይታ።